አምኜሽ ነበረ ባርኪ። እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ ምንድነው ቆይ ጅል ነው የሚመስልሽ እንዴ? ያየሁትን ነገር እየካልሽኝ ነው። በቃ እሺ እኔ ምን ላድርግሽ? እኔ እንደ ጓደኝነት ማድረግ ያለብኝን ነገር አደርግልሻለሁ። እንዴት ቆይ ባስረዳሽ ነው የሚገባሽ? በቃ እንደዛ ነው የምትፈልገው? እንደዛ ምናምን ብለሽ አትንገሪኝ። ልጆቹን ጠይቃቸው። እንደዛ ብለሽ አትንገሪኝ። ልቀቂኝና ቆይ አናግሪኝ። ይኸውልሽ የሰማሽኝ ነው ያየሁት። ዝም ብሎ ነው ዝም ብሎ እያየሁኝ ነው የጠረጠርኩት። ከዚህ ቀደም ያየሁሽ ሩም ውስጥ ነው። ዛሬ ደግሞ ቤት ስር ይዘሽው መተሽ ነው ያየሁሽ። ይሄ ሁሉ ነገር ማስመሰል ለምን አስፈለገ? የዛኔ መናገር አትችይም ነበር? ምንድን ነው የከለከለሽ የዛኔ ላልመናገር? በቃ እንዳይደብረን ነው። ሰላም የተወደዳችሁ የተከበራችሁ ተውያት ቤተሰቦች እንደምን ከርማችኋል? አልሐምዱሊላህ አለሁኝ እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ቤተሰብ ናፍቆት እንዴት ይዟችኋል? ቆንጆ ነው። እኛ ጋር እየተፈጠረ ያለውን ነገር እያያችሁ ነው ብዬ አስባለሁ። እንግዲህ ዛሬ ወደ ቤት ተመልሻለሁ። ትናንትና ከባርኪ ጋር የሆነ ደስ የማይል ነገር ለኔ ደስ የማይለኝ ነገር ነው የተፈጠረውና ትንሽ ጫንም ብዬ አውርቻታለሁ። ለምን እንደሆነ አላውቅም። እኔ ላይክ ሙሉ ዓለም እንኳን ቢገፋት ቢጠራጠራት እኔ ውስጤ እየጠረጠራት አይደለምና ላይክ እንዴት አድርጌ እንደማስረዳችሁም አላውቅም። ግን ላይክ ውስጤን አምነዋለሁ ነው በደንብ ነው የማምነውና ላይክ እንደዚህ አይነት ነገር ታደርጋለች ብዬ አላስብምና ያው ወደ ቤት መጥቻለሁ። ያው እኔ ያለሁበት አካባቢ ላይ ነው ያለሁት፣ ሰፈር ውስጥ ነኝ። ኦልሬዲ ከመግባቴ በፊት የተወሰነ ነገር ያው ይቅርታ ምናምን ማለትም ስላለብኝ ምናምን ነገር ሄጄ ይቅርታ ልላት እያሰብኩኝ ነው እና እኔ እንጃ አላውቅም። ላይክ ልትናደድብኝ ስላላችሁ ምናምን የሁሉ ነገር እየተፈጠረ እያየ እንዳላየ ምናምን ነገር እንዳልሰማ ምናምን ነገር ራሴን እየቆጠርኩኝ የመሰላችሁ ያላችሁ ሰዎች አላችሁ። ግን እንደዛ አይደለም። በቃ ማለት እኔ እንጃ አልዋጥልህ በቃ አልገባልህ ብሎኛል። የሷ መካድ ለኔ ላይክ እንዴት ነው ሰው በዚህ ልክ ያስመስላል ብዬ ማሰብ በጣም እየከበደኝ ነው። ከዚህም በላይ ሊሆን ይችላል። እስከዛሬ ባየነው በፈታነው ችግር ምናምን ከዚህም የባሱ ብዙ ነገሮች አይተናል። ኦብቪየስሊ ነው ግን በቃ ይሄንን ግን ማመን ከብዶኛልና ትናንትና ትንሽ ጫነ ብዬ ስላወራኋት ምናምን ነገር እስቲ ገብቼ የተወሰነ ነገር አትሊስት እዛው እንኳን ከሷ ጋር መሆን እንኳን ባልችል ራሱ አትሊስት ትንሽ ራሷን እንድታረጋጋ እቺ ልጅ ምናልባት ሀቅ ካላት ምናልባት እኛ እንዳሰብነው ካልሆነ ብቻዋን ይሄን ነገር መቋቋም ይከብዳታል። በጣም ነው የሚከብዳትና ያው ከኛ የሚጠበቀው ሰዎች አይደለን ውዝር መስጠት ነው። ከኛ የሚጠበቀው የሆነ ነገር ተፈጥሯል ብሎ ማሰብ ነው። አላቅ ሁሉም ሰው እንደዛ ማሰብ ያለበት አይመስለኝም እውነት ለመናገር ግን ብቻ ውዝር ሰጥቻት በቃ ከኔ ይለፍ ብዬ ከኔ የሚጠበቀው ነው አትሊስት እንደነበርኩበት ወደ ድሮ መመለስ ምናምን ነገር የማይታሰብ ነገር ነው። እንደዛ ልሆን አልችልም። ምክንያቱም ማስመሰል ነው የሚሆንብኝ። እንደዛ እንኳን ባላደርግ እቺ ልጅ የምር የእውነቷን ከሆነ የተጨቆነች ምናምን ከሆነ ብቻዋን ይከብዳታል። ሰው እስቲ ዛሬ እሄድና አትሊስት በቃ ኢትስ ኦኬ ትናንት ለተፈጠረው ምናምን ነገር ሶሪ ምናምን እላታለሁ። እስቲ የሚፈጠረውን አብረን እናያለን። እንግዲህ ተከተሉ። እንዴ በደረቁማ አልገባም። ገና ጁስ ወይነ ነገር ገስኪልም አብደ አለና አልሐምዱሊላህ የና ሚሪንዳ ነገር ስታይስ ሚሪንዳ ተለቅ ያለው ትልቁ አስገባሽ። እሺ ኢነርጂ ይሆናል ማለት ነው። ወተት ነበር ልገዛላት ነበር ግን ያው ወተት ጾም ነው እና እስቲ ሚሪንዳ ማስታወቂያ እንዳይመስል ግን ኤኒዌይስ እሱን ይዤላት እገባለሁ። እንግዲህ ተከታተሉናላችሁ።
ሰው ነው هذا ማን ታለኝ ይችላል ማን ማለት እንት ወይ እሺ ሌላ ነገር ስታደርግ ማን ይጣው ባክ መብራቱን ተበላሽቶ ነበርና የሚያስተካክለው ልጅ ነው። መቼ ተበላሽ? አንተ አልነበርክም እኮ መብራት የሚሰራ ሰው አሁንም እየወሸሽ ነው ባክ አይደለም ባክ ሰምቼ ነው ከመጣሽኝ ምን ነው የተበላሸው? ምን ነው የተበላሸው? እኔ አይሰራሽው ናሰይሽ ያሰራሽው ናሰይ ይቱ ከኔ ተሰራው ና እንግዲህ ዘመናዊ ተፈሰረ የተከተለ አይከብደኝም ማለት ነው። ባክ ምንድነው የምትፈልጊው ከኔ? እሺ ምንድነው አሁን የመጣው ሰውዬ ምንድነው? መብራት የሚያስተካክል ልጅ ነው። እዚህ ገብቶ አብሮ የወጣ ሰው ነው? እሺ ነገር ምንድነው ማለት ነው? ምንድነው ንገሪኝ። አይደለም እሺ ባኪ ትናንት ያስቀየምኩሽ መስሎኝ ሚሪ እንደገዝቼልሽ የመጣሁኝ ነው። እሺ ጓደኛሽ ማለት ምንድን ነው? እሺ ምንድን ነው? ምኑ ነው ያሰራሽው? ያሳየኝ። እሺ የቱ ጋር ነው የተሰራው? ምኑ ነው የተበላሸው? እንግዲህ ትናንትና እዚህ እስካለሁበት ሰዓት ድረስ ምንም አልሆነም አይደል? በአንድ ጀምር ተበላሸ። እሺ ምኑ አሳየኝ። እንዴ የተስተካከለ ነገር ምንድን ነው ማሳየኝ? እሺ ምኑ ጋር ነው የተበላሸው? አምፖሉ ተበላሽቶ ነበረ። ከዛ አስገጠምኩት፣ አስተካከልኩት። በቃ ቂል ነው የሚመስልሽ? ጅል ነው ወይ በመስልሽ እኮ ንገሪኝ። ምንድን ነው የምትፈልጊው ከኔ? እንዴ ንገሪኝ። አልናገርም። ከዛ ደግሞ የማየው ነገር እንዳለ አንቺ እንድጠራጠር የሚያደርግ ነገር ነው። ውስጤ አንቺን እንዳምንሽ በጣም እየጎተጎተኝ ነው። ግን መልሽ የማየው ነገር ደግሞ ምንም የሚሆን ነገር አይደለም። ምንድን ነው የምትፈልጊው? ቆይ እኔ ምንም አልፈልግም። እኔ እንደዛ አይደለም። ባለፈው የተፈጠረው ነገር ከኔ የሚጠበቅ ነገር አይደለም። እንደዚህ ያንገላቶች ምናምን ነገር ምንም አይነት ነገር ማድረግ አልፈልግም። የሰማሽኝ ከሆነ ምንም ልጫንሽም ፑሽ ላደርግሽም አልፈልግም። ግን ንገሪኝ፣ ምንድን ነው የተፈጠረ ያለው? ምንድን ነው እንደዚህ መጫወው እንዴ? ካንቺ ብሰሽ ታወሪያለሽ እንዴ? አንቺ የተቆጣሽ ነው አይደለም እኮ። ምንድን ነው የተፈጠረ ያለው? ማን ነው የሰው የገባው የወጣው? ደስታክል የመጣ ሰው ነው ሄደ። በቃ ምንድን ነው ማርኪ እንዳልሆነ ታወራለሁ እያልኩሽ ምንድን ነው የምትዋሽ? ምንድን ነው ንገሪኝ። እሺ ምንድን ነው ንገሪኝ። ቆይ ረግኝ። ምንድን ነው? ቆይ ጅል ነው የሚመስልሽ እንዴ? ያየሁትን ነገር እየካልሽኝ ነው። እሺ ባለፈው የሆነ ነገር ተፈጥሮ ነው ምናምን ነገር ብዬ አሰብኩኝ። ዛሬ ሲወጣው ልጅ ምንድን ነው? እሺ ምንድን ነው? እኔ ስታይ የመጣ ሰው ነው አልኩ አይደል እንዴ? ቆይ መብራት ሊያስተካክል የመጣ ሰው ና ስለው ሊሮጥ ምንም አይችልም። የሮጠበት ምክንያት አልገባኝም። ለምን ነው የሮጠው? አላስፈራርተው ይሆናል እንዴ? ማርኪ አሁን ይልሽ ዛሬ በምንም አይነት መንገድ አንቺን የምታገስበት ምንም ሞራሉም ኢነርጂውም የለኝም። ንገሪ፣ ምንድን ነው እየተፈጠረ ያለው? እሺ እያመንኩሽ ነው እኮ አምንሻለሁ። እሺ ንገሪ፣ ምንድን ነው? አትታይ በቃ ዝም ብለህ አይደለም እገልሻለሁ እያልኩሽ ምንድን ነው እየተፈጠረ ያለው? አይገባሽም ብለው በቃ እየተፈጠረ ያለው መብራት ሊያስተካክል የነበረ ሰው ነው መጣ ሄደ። በቃ ምንድን ነው የምትለኝ? መብራት የቱ ጋር? በቃ ያው ተበላሽቶ ነበር ተስተካክሏል። አሁን ምኑን ልታየው ነው? የትኛው ባርኪ? እንደዚህ እንዳልሆነ አውቃለሁ። እንዳላመንኩሽም ገብቶሻል። እንደማታመልጭኝም ታውቂዋለሽ። ነው እንደዛ ነው የምትለው? ባርኪ ግን እንዴት ቆይ ባስረዳሽ ነው የሚገባሽ? በቃ እንደዛ ነው የምትፈልገው? እንደዛ ምናምን ብለሽ አትንገሪኝ። ልጆቹን ጠይቃቸው። እንደዛ ብለሽ አትንገሪኝ። ልቀቂኝና ቆይ አናግሪኝ። ይኸውልሽ የሰማሽኝ ነው። ማንም ሳያምንሽ ከወንድሜ ጋር ጣልቼ አንቺን እያመንኩሽ ነው ባርኪ። ይህንን ደግሞ የማደርገው ጓደኛዬ ስለሆንሽ ነው። እንደ ጓደኛዬ ስለቀረብኩሽ ነው። እንደ ታናሽ እህቴ እያሰብኩሽ ስለሆነ ነው። እንዴት ነው የማትረጂኝ ባርኪ? እሺ ምን ላድርግ? ምን አድርጊ ነው የምትለኝ? አደረኩኝ እኔ? ቆይ እያደረግሽ ያለሽው ነገር እኔን ይመጥናል? ሰው ያው ቁጥር ከኔ ጋር ለምንድን ነው የምትጠረጥረው? ያየሁት ዝም ብሎ ነው። ዝም ብሎ እያየሁኝ ነው የጠረጠርኩት። ከዚህ ቀደም ያየሁሽ ሩም ውስጥ ነው። ዛሬ ደግሞ ቤት ስር ይዘሽው መተሽ ነው ያየሁሽ። ሌላ ሰው እራሱ እንኳን አይደለም ሌላ ሰው
ቆይ ምንድነው ባርኪ? ምንድነው? አቀሉ አንቺ ራስሽ ንገሪኝ እንጂ ንገሪኝ አንቺ። እኔ በምን ላውቅ እችላለሁ? ንገሪኝ። አዎ ነው። አዎ ነው ማለት ነው ፍቅረኛዬ ነው። የትኛው? የቱ? ያኛውም ይሄኛው። እኔ እኮ አይመለከተኝም። ፍቅረኛሽም ሆነ አልሆነ በቃ ናፈቀኝና አገኘሁት። ጠርቼው እና አልኩትና አገኘሁት። ምን ትወደኛለህ? በቃ ስለዚህ ምን ችግር አለ? ከፍቅረኛዬ ጋር መሆን አትችልም? ከፍቅረኛሽ ጋር መሆን ትችያለሽ። አንደኛ እኔ ቤተሰብ እንደለመሹ ቤርጎ ላይ ምናምን ነገር እዚህ ነው እየኖርኩ ያለሁት። ከዚህ መውጣት እንደማልችል ነግረኸኛል። ስለዚህ እዚህ ያገኘሁት ሁሉም ድረስ ታዲያ መብራት ሰራተኛ ምናምን ብለሽ ሌላ ድራማ ምድረም እንዳይደብርህ ብዬ ነው። ለምን ደብረኛል? በቃ እንዳትቆጣ። ከማንም ጋር መሆን ትችያለሽ። ከፈለግሽው ሰው ጋር መንዘላዘል ትችያለሽ። መብትሽ ሲጀምር ባህሪሽም ታውቂያለሽ አይደል? እኔ ብቻዬን ስሟገትልሽ የነበረው የውሸት ነው ቂል ስለሆንኩኝ። እሺ ታዲያ አይመለከተኝም። ከማንም ጋር ስትፈልጊ ከስር ሰው ጋር ከሱ ጋር በቃ እየሆንኩኝ ነው። ጊዜ እያሳለፍኩኝ ነው። አንተ ቤት አልነበርክም። ከሱ ጋር ሆንኩኝ። በቃ እንዲህ እውነቱን ስታወሪ ነው የሚያምርብሽ። አዎ በቃ የመጣ ይጣ ስለሱ አይመለከተኝም እኮ አልኩሽ። ከሁለት ሰው ጋር አይደለም ከአስር ሰው እና ለምንድን ነው የምትጮህብኝ? የማይመለከተኝ ከሆነ እኔ የሚመለከተኝ ስለኔ ጉዳይ ነው። ምንድን ነው ፈልገሽ የመጣሽው? ከወንጀለኞች ጋር ያለሽ ነገር ምንድን ነው? አንተ ራስህ አይደል እንዴ ነኝ ብለህ ጎትተህ ያስመጣኸኝ? በቃ አሁን ደግሞ ትወጫለሽ ማለት ነው። እኔ ነኝ ጎትቼ ያመጣሁሽ? እኔ አምኜሽ ነበረ ባርኪ። እውነት መስሎኛል ሽኛ አመንኩሽ። አወይ ሞኝነቴ ስንታከቼ ነበር ለፍቅርሽ እኔማ በቤቴ አልወቅስሽም መቼም ሆኗል አንዴ ሰው ልርቅ ነው ደሞ እንደ ልማዴ ሳልጀምረው ሳላገኝ እንዳፋሽ። ይሄ ሁሉ ነገር ማስመሰል ለምን አስፈለገ? የዛኔስ መናገር አትችይም ነበር? ምንድነው የከለከለሽ የዛኔ ላልመናገር? በቃ እንዳይደብርህ ብዬ ነው። ለምንድን ነው የሚደብረኝ? እኔ ደበረህ አይደል እንዴ? መጀመሪያ ነው የደበረኝ። በቃ እንዳይከፋ እንዳይደብርህ ብዬ ነው። ፍቅረኞቼ ናቸው። በቃ አንተ ስለሌለ አንተ በሌለህበት ጠራሁትና እዚህ ያገኘሁት። ከዛ አብሮሽ አደረ ነው። አይደብረኝ። እሺ ትናንትና እነሱ ፊል ያስወጡሽ ሲሉ ነበር ያለው። ዛሬ ግን የኔ መስወጡሽ እና አንቺ ገብተሽበት ቤቱን እንዲረክስ አልፈልግም። ስለዚህ ትወጪያለሽ። እንዲረክስ የፈለግሽውን ወንድ እያስገባሽ እንድታስወጪበት አልፈልግም። ሲቀጥል ደግሞ ጠላት ከምለው ሰው ጋር ሆነሽ ላይሽ አልፈልግም በፍጹም። ሲጀምር ጠላት ነሽ አንቺ። ይሄ መቼ ጠላት ነው? ታውቀዋለህ? ባላውቀውም በቃ አንቺ የሚያገኝሽ ከሆነ እንደዛ ነው የሚሆነው። ሌላ ምንም ሊሆን አይችልም። ስትከራከርልኝ የነበረው ከኔ ጎን ስትሆን የነበረው ለዚህ ነው። ብታምኚኝ እኮ እኔ ያመንኩሽን ያህል ብታምኚኝ እኮ እስከዛሬ ድረስ ምንም ጭቅጭቅ ባልነበረ ኖሮ። ምንም ግን እኔ ለአንቺ የምሰጠውን ትንሽ ሩብ እንኳን የሚሆን ክብርና እምነት የለሽም ለኔ። ስላለሽ ነው በዚህ ልክ ያወራሽው። ሺም እንኳን አላዘሽም እኮ ፍቅረኞቼ ናቸው ምናምን ስትይ አንድ እንኳን አይደለም ሁለት ነው ያልሽ። ታውቂያለሽ እንዴ በጣም ቤስት ፍሬንድሽ እንኳን ነበር ይመስለኝ። በጣም የልብ ወዳጅሽ ማለት ነው። እና ሲከፋሽም ደስ ሲልሽም እኔን መተሽ የምታወሪኝ ነበር የሚመስለኝ። ምክንያቱም እኔ ሳደርግ የነበረው እንደዛ ስለነበር ማለት ነው። እና አይመጥንም በቃ ላንቺ። እና እስከዛሬ እወድሃለሁ አፈቅርሃለሁ ምናምን ነገር ስትይ በጣም አንጀት እየባባልሽ ነበር።
አብረሽ ካንቺ ጋር ጊዜ ባሳለፍኩኝ በእያንዳንዱ ቀናቶቹ ሁሉ ላንቺ እያዘንኩልሽ ነበር። እቺ ልጅ ነኝ ለምደኝ ከዚህ በኋላ ምን ላደርግላት ነው ምናምን ነገር እያልኩ ብታገል ስሜት እኔ ጋር አልመጣ ሲል አንቺን አለመውደድ ምናምን ነገር ስሞክር አንቺን ለመውደድ ስታገል ስሜት እኔ ጋር አልመጣ ሲል በጣም ላንቺ እያዘንኩልሽ ነበር። ይገባሻል? እቺ ልጅ እንዳልጎዳት እያልኩኝ ብዙ ጊዜ እንቅልፌ እንዳጠኝ። ይገባሻል? አንቺ ግን ምንም አድርግሽ በቃ ቀለል አድርገሽ ካንተ ጋር ድራማ ነበር ምናምን ሁለቱም ፍቅረኞቼ ናቸው ምናምን ብለሽ ቀለል አድርገሽ ነው እጅ ከፍንጅ ነው ያዝኩሽ ባርኪ። እጅ ከፍንጅ ይዤሽ እንኳን ማለት ነው በቃ ምንም እንዳልተፈጠረ ይሄን እንደገጀሽ መጣ ገፍተርሻለሁ። ኢነርጂሽን ገድዬዋለሁ ብዬ ማለት ነው። ይኸውልሽ ባርኪ ከዚህ በኋላ ለአንዴም ከዚህ በኋላ ላይሽ አልፈልግም። እስኪስተካከልልሽ ድረስ ሁኔታው እስኪመቻችልሽ ድረስ እዚህ መቆየት ትችላለሽ። እኔ ግን ድጋሚ እዚህ ብታመጣ መቼም ከዚህ በኋላ መቼም ቢሆን እኔን አታይም። እኔም አላይሽም። አስተካክላለሁ። ምንም ነው ተስተካክል፣ ችግር የለውም። በቃ የፈለግሽውን ሰው እያስመጣሽ አስወጪለት። ማንንም አላመጣም። ባርኪ ቀልድ ነው እንደያዝሽው፣ ቀልድ ነው። ምንም እኮ ልረዳሽ አልቻልኩም። ተቆርተሽም እየመሰለኝ እኔ ግራ ተጋባኝ። በመሀል ምንም ግራ እየገባኝ ነው። በቃ ምንም እየገባኝ አይደለም ባርኪ። የሆነ ሰው ብላክሜል እያደረገሽ ይመስለኛል። ውስጥ የሚነግረኝ እንደዛ ነው። እየተጎዳሽ ይመስለኛል። ከኔ ውጪ ማን ሊረዳሽ ይችላል ብዬ የሆነ የራሴ ስሜቴን የምቀርገው እየመጣሁኝ ነው። ስመጣ ደግሞ የማየው ነገር ደስ የሚል ነገር አይደለም። ባርኪ ንገረኝ። አትነግሪኝም? ደጋግሜ እየጠየቅኩሽ ነው። ምንድነው ሀብን እያደረገ ያለው ብዬ ደጋግሜ እየጠየቅኩሽ ነው። ምንም ልትነግሪኝ ፈቃደኛ አይደለሽም። ይባስ ብለሽ ደግሞ ምንም የማይሆን በቃ አራምባና ቆቦ የሆነ ነገር ታወሪኛለሽ እዚሁ። እኔ ምን ላድርግ? በቃ ምንም አታድርጊ። ገብቶሻል? እኔ እንደ ጓደኝነት ማድረግ ያለብኝን ነገር አደርግልሻለሁ። እንደ ጓደኝነት ማለት አንቺ በቃኝ ወንዶቹም ሰለቹኝ እስክትይ ድረስ እዚህ እንደፈለግሽ ነው ትችያለሽ። እየተደባበቅሽ አልቤርጎ ለአልቤርጎ መሄድ የማይጠበቅብሽ። ገብቶሻል? እዚሁ እንደፈለግሽ እና ደግሞ ስለማልመጣ ከዚህ በኋላ መሯሯጥ የማይጠበቅባቸው ብለሽ ንገሪያቸው። ይደብራል አይደል? ወሬ ከዚህ በላይ ነው የሚወጋሽ። በጣም እያሳመብሽ አላቅም ባርኪ፣ አላቅም ማለት የመጣሽበት መንገድ ምናምን ለማጥመድ ምናምን ነገር ሊሆን ይችላል። ግን እስካሁን ያሳለፍነው ምናምን ነገር እንደ ጓደኝነት ያሳለፍነው ነገር እንዳለ የውሸት ነው። ጨርሻለሁ ባርኪ። እንድትመለሺም እዛ ግቢም የሰፈር ሰው ምናምን እንዲያየኝ አልፈልግም። ካንቺ ስንጓተት ምናምን ማንም እንዲያየኝ አልፈልግም። የሰማሽኝ ነው? ማንም። ስለዚህ የምትነግሪኝ ነገር ካለ አሁን ንገሪኝ። የምትነግሪኝ ነገር ከሌለ ግን በቃ ከዚህ በኋላ አይንሽን ማየት አልፈልግም። አይኔንም አታይም። ምንድን ነው? በእግዚአብሔር ንገሪኝ። እሺ ምንድን ነው የምትፈልጊው ከኔ? እሺ ንገሪኝ። ሰጠሁሽ አይደል እንዴ ባለፈው ስልኬ ምናምን አካውንት ያለበትን ነገር እያንዳንዱ ነገር ሰጥቶሽ አይደል እንዴ? ይኸው ስልኬ ይኸው። ምንድነው ገንዘብ ነው የምትፈልጊው? ምንድነው የምትፈልጊው? እሺ እኮ የምትፈልጊው ነገር አልነገርሽኝ። ታዲያ ምን ላድርግልሽ እኔ? ስለዚህ በቃ ተይኝ ባርኪ፣ ተይኝ በቃ ተይኝ በቃ ባርኪ። ስሜት የሆነ ምናምን እጄን አንቺ ላይ ማንሳት አልፈልግም። በቃ የሆነው ሆኗል። በቃ ጨርሻለሁ። አቅሜም አልቋል። በቃ ባርኪ ተረጂ። ምን? እሺ ንገሪኝ። እሺ ንገሪኝ። ምንድነው የምሰማሽ? ስማኝ ትይኛለሽ። በጣም 100 ጊዜ ስማኝ ትይኛለሽ።
ልሰማሽ ስመጣ ግን ምንም የምታወሪው ነገር የለም አለ? የምትነግሪኝ ነገር አለ አለ ወይ ባርኪ? አለ እኮ ምንድነው የምትይኝ ባርኪ? ንገሪኝሽ፣ ምንድነው እንዳደረግልሽ የምትፈልጊው? ሁሉንም ነገር እነግርሃለሁ። ትንሽ ጊዜ ብቻ እሺ? እኔ እኮ ማለት የበላሁትን እንኳን ሳይቀምጥሽ ነበር። ታውቂያለሽ ጓደኛ በህይወት እንደማልይዝ አንድ ጓደኛ ቢይዝ ካኑ በቅርብ ጓደኛ እንደሌለ ታውቂያለሽ። አሁን ያለበትን ሁኔታ ታውቂያለሽ። እንደ ጓደኛዬ ከነኪያም ከነሰሪም በላይ ከነበምኒም በላይ ቀርቤ የነበረው አንቺ ነኝ። እያንዳንዱን ሚስጥር ነግርሽ የነበረው ለአንቺ ነው። ግን እኔ እንዳንቺ ብዙ ጓደኛ የለኝም። የነበርሽኝ ጓደኛ አንቺ አንድ ብቻ ነሽ። የተሰበረ ድብርቴን ደግሞ ማሳየት የምችልበት አገላለጽ ነው። ነገር አክሽን እንዳደርግብሽ አታደርጊ። በቃ እሺ፣ ምንድን እሺ፣ ታገዝኩሽ። በቃ እሺ፣ በቃ እዛው ነው ያለው።